ሰበር አሁን የገባም ታዋቂው ባለሀብት ወርቁ አይተነው በኖርዌይ በቲክቶከሯ ሄለን ደሳለኝ ላይ ክስ መሰረቱም። ፍርድ ቤት በቲክቶከሯ እገዳና የገንዘብ ቅጣት ጥሏል። መረጃውን በአጭሩ ላቀርብላችሁ። እኔ ቂሊንጦ እንዳልገባ በገዛ ጣቶቼ ቁጥር ነካክቼ ይሄው እገኛለሁ መንገድ ላይ ተኝቼ የሚል ጥቅስ እና ማዳበሪያ ይዤ መንገድ ላይ ከመቀመጤ በፊት የአባታችንን የተከበሩ ጅንኑን ጎጃሜ ቪዲዮ የጫናችሁ ፕሊስ አንሱ ፕሊስ። እና እንደ ሀገራችን ድንጋይ እዚህ ላይ አርገናል። ይቅርታና ምትለምነው ድንጋይ የለም። ኢሮፕን ያለው ምን ላድርግ እስቲ ቤት ያፈራው ይሄው ለመቀመጥ አይመችም። ይሄው እንደ ሀገራችን ድንጋይ ጭኝል ጠይቃችሁ ሸክላ ድንጋይ ነው። ገባችሁ? እባካችሁን የጫናችሁትን ቪዲዮ አንሱልኝ። የተከበሩ ጅንኑ ጎጃም እኔ ታርጌት አድርጌ እናንተን ላሳድድ ምንም ያደረኩት ነገር የለም። ምንም እንትን የለኝ ማለት ምን ነው የሚባለው ምክንያቶች የሉኝ። የደረሰልኝን ኢንፎርሜሽን መጥቼ ዶሮ ሳይቀድመኝ ጀስት ዘገብኩኝ። ሃይ ውድ ተከታታዮቼ እንዴት ናችሁ? ለዛሬ ደግሞ ይዤላችሁ የመጣሁት ሳምንቱ በቲክቶክ ሲዛዛሪ የነበረ ሄለን ሳይኮሎጂ የምትባል ቲክቶከር በስም ማጥፋት ወንጀል ተከሳለች እና እኔም በኖርዌይ ሀገር እንደምኖር የኖርዌይ ሕግ ምን ይመስላል የሚለውን ነገር ይዤላችሁ መጥቻለሁኝ። እና የኖርዌይ ሕግ በመጀመሪያ በስም ማጥፋት ወንጀል በጣም ጥብቅ የሆነ ሕግ ነው ያላቸው። 3 አንቀጽ አለ። በዚህ በ3 አንቀጽ ነው የምትከሰስ። አንቀጾቹን እዘረዝርላችኋለሁ። ጥፋተኛ ሆነ ከተገኘ የእስራት እንዲሁም በጣም ብዙ የሆነ የገንዘብ ቅጣት ይደርስብሃል። እና የመጀመሪያ ኖርዌይ ሕግ ወይ ደግሞ የኖርዌይ ስትራፍሎቨን ነው የሚባለው አንቀጽ ማለት ነው። አንድ ሰው የጥላቻ ንግግር በመናገር በሶሻል ሚዲያ ላይ የጥላቻ ንግግር ማለት በአካለ ጎደሎ ከሆነ የቆዳ ከለር በበሽታ እንዲሁም በተለያየ ነገር ለአንድ ሰው ስም ጠርተ አታክት ማድረግ ወይ ደግሞ መናገር መስደብ። ወርቁ አይተነው HIV እንዳለበት እኮ የነገርሽኝ አንቺ ነሽ። ሁሉም ሀገር እንኳ ያውቋል ያልሽኝ አንቺ ነሽ። ወርቁ አይተነው HIV ያለበት አልሽ። ተሸካሚ ነው እኮ አልሽ። ማን ነው ይሄ ዘፋኙ የሚሰራው? ዘፋኙ የሚሰራውን ንገሩ። ኧረ በእናታችሁ ገና አመት ማውራው ነው ያለው። እስቲ ማን ነው የትኛው እንትና እንደሚያስቆመኝ ያለው? ዳኜ ዋሌ የከፈተው እሱ አይደለም የከፈተው። ጌዲዮን የሚባል ማን ነበረ? ቆይ ባሩን ከማን እንደገዛችሁ አመጣላችሁ የለም ጽፍ ሎቨን በ185 አንቀጽ 185 ምን ይላል መሰላችሁ? እዚህ ያስቀምጥላችኋለሁኝ። አንድ ሰው ይሄን ጥፋተኛ ሆኖ ከተገኘ ወይ ደግሞ ክስ ከደረሰበት ያህ ሰው እስኪረጋገጥ ድረስ የ3 ዓመት እስራት ወይ ደግሞ $100,000 በላይ የገንዘብ ቅጣት ይቀጣል ማለት ነው። በጽሁፍ ምን ይላል መሰላችሁ? ወደ አማርኛ ተርጉሜዋለሁኝ። ጥቃቱ ወይንም ስድብ በአንድ ሰው ዘር፣ የቆዳ ቀለም፣ ብሔር፣ ሃይማኖት፣ ጾታ፣ ማንነት ወይንም አካል ጉዳተኝነት ላይ ያተኮረ ከሆነ ይህ በሶሻል ሚዲያ ለብዙ ሰው የሚታይ ቦታ በብዙ ሰው የሚታይ ቦታ ማለት በሶሻል ሚዲያ ቲክቶክ፣ ፌስቡክ በተለያየ ማለት ነው ከተደረገ ጉዳዩ በጣም ከባድ ይሆናል። ቅጣቱ የገንዘብ ወጪ ቡድ ወይ ደግሞ እስከ 3 ዓመት የሚያሳስር እስራት ሊያስከትል ይችላል ይላል። ይሄ የመጀመሪያ ነው። ደግሞ ቅጣቱ የሚሆነው በብዛት ሰው ባየው ነው። 1 ሚሊዮን ሰው ካየው ቅጣቱ እንደዛ ልክ ይተልቃል። በቅጣቱ በሰው ባየው ነገር ነው የሚከሰሰው ማለት ነው። በሁለተኛ ደግሞ ምን ይላል መሰላችሁ? በሎቨ ወይ ደግሞ በስትራፍሎፍ
በ266 ላይ ነው ያስቀመጠው። ይህ ደግሞ ምን ይላል? እኔ ከኖሽክ ወደ አማርኛ ቀይሬዋለሁኝ። በኖሽክ አስቀምጥላቸዋለሁ። የግል ህይወት መጣስ እና ማዋረድ። በግል ህይወቱ አንድ ሰው በግል ህይወት ጥሰት አድርጋ ማዋረድ ማለት ነው። ይህ ደግሞ ምን ይላል መሰላችሁ? የህጉን ጽሁፉ በኖሽክ ወደ አማርኛ የተረጎምኩት ማለት ነው። አንድ ሰው በሶሻል ሚዲያ ላይ ሌላኛውን ሰው ደጋግሞ የሚያጠቃ፣ የሚያስፈራራ፣ ሰላም የሚነሳ ወይ ደግሞ የሚያዋርድ ተግባር ከፈጸመ በዚህ ህግ ይጠየቃል። ቅጣቱ የገንዘብ መቀጮ ወይም እስከ 2 ዓመት የሚደርስ እስራት ያደርጋል ማለት ነው። ይሄ ደግሞ በሁለተኛ ነው። ይሄ በሁለተኛ አንደኛ፣ ሁለተኛ፣ ሶስተኛ ያሉት ጠቅላላውን በስም ማጥፋት ነው እና ግን ህጎቹ አሉት። አንድ ሰው ሲከስ በእንደዚህ ዝርዝሮች ነው የሚከስ ማለት ነው። ይሄ በሁለተኛ ያለው ነው። እስከ 2 ዓመትና እንዲሁም የገንዘብ ቅጣትም አለው እያለ ነው ማለት ነው። በሶስተኛ ደግሞ ምን አለ መሰላችሁ? የሆነ ሰው በቃ ሶሻል ሚዲያ ያገኘሁኝ ብሎ ቲክቶክ ወይ ምንድነው የሚባለው ፌስቡክ፣ ዩቱብ ላይ ወጥተው የአንድ ሰው እኔ ብዙ ሰማለሁኝ በብሔር፣ በፖለቲካ፣ በተለያየ ነገር ስም እያነሱ አታክት ማድረግ፣ ሴቶችን እንዲሁም ልጆች፣ የተለያዩ ነገሮች መስደብ፣ ማዋረድ እንዲህ በጣም ስትሬንግ ሆኖ አልያዙትም። ወይ ደግሞ እንደዚህ አንድ ሰው ተነስቶ ኃይለኛ የሆነ እርምጃ አልወሰደም እንጂ ከወሰደ ዓለም ሙሉ ላይ ያስቀጣል። በህግ ነው የሚያስቀጣው። በተለይ ደግሞ ይህ ሰው ሶሻል ሚዲያ ተጠቃሚ ካልሆነ እና እንደዚህ አይነት ጥቃት ከደረሰበት በጣም ከባድ ነው የሚለው ህጉ ማለት ነው። በጣም ብዙ ችግር ውስጥ ነው የሚያስገባው ማለት ነው። ህጉ ምን ይላል መሰላችሁ? ይሄን ነገር ካረክ ማለት ነው የማንነት ስርቆት ወይም ስም ማጥፋት። አሁን ይሄ ማንነት በማንነቱ ወይ ደግሞ ስርቆት ወይንም ስም ማጥፋት። አሁን በማንነት ወይ ስርቆት ያለውን እዚህ በአማርኛ ስገለብጠው ትንሽ ብለሱ ስላለ ነው እና የሆነ ሰው ሳይሰርቅ እሱ ሰርቋል። ከዚህ በፊት የሆነ እንደዚህ ኢትዮጵያ ላይ ተነስቶ ነበር። የሆነ ታዋቂ ለሆነ ሰው ሰረቀ ብላ ሳይሰርቅ ማስ ሚዲያ ላይ ጽፋ ነበር በፌስቡክ እና ከሷትም ነበር ሰምቼ ነበር ይሄ ነገር ማለት ነው። ላይክ ደሴም እንደዛ ነው። ይሄ ደግሞ አንድ ሰው ሳይሰርቅ ሰረቀ ብለ ካወራ ወይ ደግሞ የማንነት ጥቃት፣ ስም ማጥፋት ደግሞ አንዳንዴ በቃ ከመሬት ተነስቶ የሃን ሰውን አታክት ማድረግ እንደዚህ ስም ማጥፋት ከሆነ ደግሞ የሰውን ስም በቪዲዮ በጽሁፍ ወይም በፎቶ በመጠቀም ወይም የሰውን የውሸት አካውንት ከፍቶ ስምን ማጥፋት። አሁን እዚህ ላይ ያለው ማለት ነው ስትራፍሎቨን በ267 አንቀጽ 267 ነው የሚያስከስሰው። ይሄ ሌላ አልታወቅም ብለህ ሌላ አካውንት ከፍተ ይህ አካውንት በዛ አካውንት ላይ የምትሳደብ ኮንክና ከተገኘ በጽሁፍ ይሁን በንግግር ይሁን በፎቶ መለጠፍ ይሁን ላይክ እንደዚህ ፎቶ ዘቅዝቀህ በመለጠፍ ምናምን የሚደረግ ማለት ነው። በእንደዛ ከሆነ ደግሞ አንቀጽ 267 ነው የሚለው። ይሄ ቅጣቱ የገንዘብ መቀጮ ወይም እስከ 1 ዓመት የሚደርስ እስራት ሊያስከትል ይችላል ነው የሚለው። ይሄን ደግሞ ማለት ነው አሁን ይሄ እውነት ለመናገር በእኛ ኮሚኒቲ ላይ ብዙ አሉ እንደዚህ ጥላቻ ብቻ የሚያስተላልፉ በጣም መጥፎ የሆነ ጥላቻ። በተለይ የተከሰሰችው እህታችን ብዙ አይነት ጥላቻ ስታስተላልፍ ነበር። ለዚህ ለኔ ዩቱብም አይመጥንም አሁን ላቀርብላችሁ እኔ አልፈልግም። እሱን ትንሽ ሌላውን ነው ማሳያችሁ እና ምክንያቱም በቃ ስሞች እየጠቀሰች አንበሳ ካላወረዳችሁልኝ አይሆንም፣ አሚን እሰድባችኋለሁ፣ አዋርዳችኋለሁ፣ ገበናችሁ አወጣለሁ ብላ በመናገሯ በጣም ከባድ የሆነ በሚሊየን ዶላር ሊያስቀጣት የሚችል ጥሰት ነው ያደረገችው ማለት ነው። አሁን ይሄ ስነግራችሁ የቆየሁት ምን መሰላችሁ? አንቀጹ ብቻ ነው። ይህ አንቀጽ ተከፍቶ ሊታይ ማለት ነው ክሱ ወደ ፍርድ ቤት ከሄደ በኋላ ፍርድ ቤት ደግሞ በምን አይነት መልኩ እንደሚያየው የሚለው ደግሞ ቤት ነው። አሁን ትንሽ ልገልጽላችሁ የምፈልገው ማለት ነው። በኖሽክ የተጻፈ ነው። እኔ ለእኛም እንድረዳን ብዙ ደግሞ የእሱም ተከታዮች በአማርኛ ስላሉ ብዬ ነው። የጋሼ ተከታዮች በአማርኛ ስላሉ ብዬ ነው
እና ፍርድ ቤቱ ቅጣቱን እንዲህ ይመለከታል ይላል። ፍርድ ቤቱ ትክክለኛውን ቅጣት ከመወሰኑ በፊት የሚከተሉት ነገሮችን ያያል። የድርጊቱ ስፋት፣ ስድብ ወይም ጥቃቱ በግል መልእክት ኢንቦክስ ያደረጉለት ወይ ኢንቦክስ ነው ወይስ ምን አይነት ነው ማለት የሚለው ነው ወይንስ በይፋ ግሩፕ ፖስት ላይ ነው። በብዙ ሰው ባየው ቁጥር ቅጣቱ ይከብዳል። አሁን እዚህ ያዙልኝ። ፖስት ከሆነ ብዙ ሰው ባየው ቁጥር አሁን የዚች እህታችን ቪዲዮ በጣም ቫይራል የወጣ ቪዲዮ ነው። ብዙ ሰው አይቶታል። ብዙ ሰው እየቆራረጠ ሼር አድርጎታል። ከኪሩቤል አለ እንደ ፓንዱራ ነው ፓንዱራ የሚባለው ክለብ የተገዛው ኪሩቤል ከሚባለው የኪሩቤል ዕዳ እንኳን አልከፈለም አልሽ። የኪሩቤል ዕዳ እንኳን ጠንቅቆ አልከፈለም። ዳኜ ዋሌ የሱ አይደለም። ከኪሩቤል የተገዛና በወርቁ አይተነው የተሰጠ ነው። ስጦታም አይደለም። ሙሉ ዋጋውና ምን ያህል እንደሚከብድ አሁን እዚህ እያሳየ ነው ማለት ነው። ይከብዳል። በታየ ቁጥር ነው የሚከብደው ቅጣቱ ማለት ነው። ድርጊቱ ከአንድ ጊዜ ብቻ በላይ ነው የተደረገው ወይስ ተደጋጋሚ ነው? ይህ ደግሞ እቺ እህታችን ሄለን ማለት ነው ጋሼ ወርቁ ስንቴ ነው የሰደበቻቸው? ወይ ምንድን ነው የምትላቸው የነበረችው? ቪዲዮ ስንቴ ነው የተላከው? በውስጥ መስመር ልካላቸዋለች ወይ የሚለው ደግሞ ስንቴ ነው የእርሶው ስም ያነሳችው ማለታቸው ነው። እዚህ ላይ ለአንድ ጊዜ ነው ወይስ ለተደጋጋሚ የሚለው ነው። አሁን ይሄ ከሆነ ደግሞ ምን ይባላል? ሞቢንግ ወይ ደግሞ ቡሊ። በእንደዛ ነው አሁንም እንደሱ የሚያደርጉት ክሱን ፍርድ ቤቱን የሚያየው በቡሊ ወይ ደግሞ ሞቢንግ ይሉታል በዚህ ሀገር ቋንቋ ማለት ነው። የደረሰው ጉዳት የተጠቂው ሰው የስነ ልቦና ጤና፣ የህይወትም ስራ ላይ ያመጡትን ተጽዕኖ በህይወታቸው አሁን የስነ ልቦና እና እንዲሁም ሰውየውን የሚሰሩት ስራ ላይ ተጽዕኖ ይፈጥርባቸዋል። እስራት እና ከገንዘብ መቀጫ በተጨማሪ ጥፋተኛ ከሆነች ሴት ሰው ጥፋተኛ ከሆነ የስነ ልቦና ካሳ ይክሳል ለከሳሹ ማለት ነው። እና እንዲሁም ፍርድ ቤቱ ሊወስን ይችላል። ይህ የካሳ ክፍያ ደግሞ በመጠኑ በጣም 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 ብዙ ገንዘብ ነው። የካሳ ማለት በሳይኮሎጂ በጤናቸው እንዲሁም በስነ ልቦና በስራቸው በአካባቢያቸው ስንት ሰው ነው ስለነሱ ሼር ያደረገው ብዙ ነገር ነው። ብዙ ነገር እስከ እንቅልፍ አጣው ካለ ምን ያህል የጤና መቃወስ መሆኑን እንደምናውቀው ነው። እና ይህን ነገር እቺ እህታችን ጥፋተኛ ሆና ከተገኘች ቢያንስ እኔ አሁን ብዙ ነው ቼክ ያደረኩት ይሄን ለምንድስሙ ለማድረግ እና በዚህ ሀገር ቋንቋ የተጻፈ ነው። ቢያንስ $100,000 እስከ $500,000 ሊያስቀጣት ይችላል። ይሄ በይቅርታ ካልታለፈ ለዚች እህታችን በጣም በጣም ከባድና ከባድ ነው። ከባድ የፍርድ ሂደት ይሆናል። አይሆፕ ነገሮቹን ሊስተካከሉ ተስፋ አደርጋለሁኝ። ምክንያቱም ይህን ነገር ደግሞ አንዳንድ ጊዜ ምን ይላሉ መሰላችሁ? መቀጣጫ አታርገኝ መቀጣጫ አታሳጣኝ ይባላል። እና ይቺ እህታችን ደግሞ እንደዚህ ሰው ከስቶ አይቶ መማር አለበት። አንዳንድ ሰው አላችሁ እየተሰደባችሁ ቡሊ እየተደረጋችሁ ብዙ ነገር እየፈራችሁ ያልተፈለገ ገንዘብ የተለያየ ነገር እየሰጣችሁ ሰውን ዝም እንዲልላችሁ የምታረጉ ይሄን ግን ለነገሮቹን መልሳችሁ ለስተታችሁ መልሳችሁ ስተት እያረጋችሁ ናችሁ የምትሄዱት። እህታችን ደግሞ ብዙ ቪዲዮዎቿን ይሄን ሀፕን ካረገ በኋላ ነው ያየሁትና ለብዙ ሴቶች በዱባይ ለሚኖሩ ሴቶች 10 አንበሳ 3 አንበሳ 2 አንበሳ ካላወረዳችሁልኝ ያወራችሁን ሚስጥር አደባባይ ላይ አወጣዋለሁ፣ እንዲያረጋችን እንዲያረጋለሁ እያለች በጣም ብዙ ማስፈራሪያ ይመጣት ነበር። እነዚህ እህቶቻችን ይሁ ለገንዘባቸው ምናቸው ሲሰጡ የነበሩ ባለማወቅ ነው ብዬ ነው የማስበው። እና እንደዚህ አይነት ችግር የሚያጋጥማችሁ ከሆነ ወይ ደግሞ አንድ ሰው ከመሬት ተነስቶ እናንተን የሚያስጠቁር ወይ እናንተን የሚሰድ ቡሊ የሚያረግ ከሆነ መክሰስ ትችላላችሁ። ሁሉንም ያወጣችሁትን ወጪ ያህ ሰው ነው የሚከፍለው። እናንተ ሁሉም ማረጋገጫ ይዛችሁ አፍሪካ እንኳን ብትኖሩ የውጭ ጉዳዮች አድርጋችሁ ክስ ማቅረብ ትችላላችሁ። ውጭ ጉዳይ ማለት አሁን ነርዌይ የምትኖር ከሆነች የነርዌይ ውጭ ጉዳዮች ኢትዮጵያ አለ። የኢትዮጵያ ውጭ ጉዳዮች ወይ ኤምባሲ የሚባለው እዚህ ነርዌይ አለ እና
በዛ አይነት መንገድ ኢንተርፖል በሚባለው ዓለም ሙሉ የተስማሙበት ኢትዮጵያ ደግሞ ከነሱ ጋር ውል ሰላላት ወይ ደግሞ ፌርማ ሰላላት በዚህ መንገድ ልትከሱ ልትጠይቁ መብታችሁን ልታስከብሩ ስለምትችሉ እባካችሁ የሆነ ስማችን እንዳይጠፋ ወይ ስራችሁ ወይ ማንነታችሁ እስከ ራስ ማጥፋት ድረስ የሚደርሱ ሴቶች እህቶቻችን አሉ እና ራሳችሁን መከታተል ወይም ደግሞ ራሳችሁን መከላከል ትችላላችሁ። ህግ ሁሉ ቦታ ላይ አለ። ህግ ይሰራል። ህግ አይሰራም የምትሉ ጊዜ ሊፈጅ ይችላል። የፍርድ ቤት አካሄድ በጣም ረጅም ጊዜ ነው የሚፈጀው። አሁን ይቺ እህታችን የተከሰሰችው ረጅም ጊዜ ነው የሚፈጀው። ግን አንድ ነገር ልንገራችሁ፣ ክሱ ከጀመረበት ጀምሮ ቀን ጀምሮ ወደ ፍርድ ቤት ከመሄዱ በፊት የገንዘብ ቅጣት ይላክባታል እና የገንዘብ ቅጣትና ሰውየው መጥቶ የከሰሳትን ወጪዎች ትሸፍናለች። የጠበቃም ትከፍላለች። ብዙ ነገር ነው ወጪውን የምትሸፍነው እና አንደኛ ነገር ሶሻል ሚዲያ የሚጠቀም ሰው መጥፎ ሰው ባይሆን ይመከራል። ተሳዳቢ መጥፎ ሰው ባይሆን። ሁለተኛ ነገር ደግሞ የሰው ስም አጥፍተህ ፌመስ መሆን ደግሞ በጣም ዋጋ እንደሚያስከፍል እንድታውቁ ፈልጋለሁኝ። ስለተከታተላችሁኝ በጣም አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ይህ ነበር። ሳብስክራይብ አድርጉ፣ ሼር አድርጉ፣ እንዲሁም ኮመንት አድርጎልኝ። አመሰግናለሁ ስለምትከታተሉ። ቻው፣ ወዳችሁ